ነገር ምን አለ መሰለህ፣ እኔ ከአንተ የምፈልገው ነገር እያልኩ ነው። መጀመሪያ ገብቶሃል። ከዛሬ ጀምረ ከፍቅር ጋር ያለ ህይወት ሁሉ አጠቃላይ እንድታቆም እፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዲ ያዝከው? ሴት ላይ አይደለም ሴት ላይ እየተጫወቅክ እኮ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይልሃል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይልሃል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም እፈልጋለሁኝ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብም አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራሱ ጉዳይ ነው፣ እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይህንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው የምልህ። ሰምተኸኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኛል። ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልገሃል ማለት ነው። ሰምተኸኛል አይደል? እሺ እኔ ሰምቻለሁ። በቃ እኔ አሁን ከዚህ በላይ እዚህ ከቆየሁኝ ከአንተም ጋር እኔ ታላቄን አከብርሃለሁ፣ አፍ መካፈል አልፈልግም። ስለዚህ ያንተ ሀሳብ ይሄ ከሆነ የእኔ ሀሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሀሳብ ምን እንደሆነ ደግሞ በቃ በራሴ መንገድ አስኬዳለሁ። በቃ ከዚህ በላይ ካወራንም ሌላ ርዕሱ እምልን ሰማኛ። ፍላጎት የሚባል ከኛ ከቤተሰብ መውጣት ፈልጋል እንዴ? እሺ ቆይ አንተ ከኛ መለየት ፈልጋል ወይ? እሺ ሴቶቹን እኔ አይመለከተኝም፣ እሺ ተዋቸው። ከኛ መውጣት ፈልጋል? ይሄ መንገድ እኛንም እያሰደብከን ነው እኮ ነው የምልህ። ቤተሰብን እያሰደብክ ነው፣ እኛን አንገታችንን እያስደፋሃን ነው እኮ ነው የምልህ። አሰማኝም እንደ አንተ እንዴ አንገታችንን እያስደፋኸኝ ነው እንዴ? ጭራሽ ደግሞ ራሴ በሚሄድበት መንገድ ትለኛለህ እንዴ? እንዴ የራስ መንገድማ ይኸው እስከ ዛሬ አየሁ እኮ በቃ እየተከታተልኩ የራስ መንገድ እኮ የሚመራ ሁሉ ወደ ሌላ የማይሆን መንገድ ነው። አሁን ደግሞ በእንደዚህ አይነት መንገድ እንድትቀጥል እኔ አልፈልግም። እሺ እንዴ እንደ ታላቅ አከበርከኝ አይደለም? እንደ ታላቅ የምታከብረኝ ከሆነ እኛን በስነ ስርዓት ቤተሰቦችን የምትወድ ከሆነ እኛ የምንልህን ደግሞ መስማት አለብን ማለት ነው። ተረዳኸኝ? እኛን የማትሰማን ከሆነ በጣም አስቸጋሪ ነው የሚሆነው። በቃ እኔ ፈርለቃል ማለት ነው ከቤተሰብ ወጥተሃል። ገባ? ይሄ ደግሞ እኛ በእንደዚህ አይነት መንገድ እኛ እናት አባቶቻችን በእንደዚህ አይነት መንገድ አላሳደጉም። ገብቶሃል አይደል? በቃ ከዚህ በላይ እኔ የጨነቀኝ ስለሆነ እዚህ መቆም በቃ ሩታ በቃ ሰምኛለሽ። በቃ እኔ አልፈልግም ብያለሁኝ አይደል? ከማናቸውም ጋር መሆን አልፈልግም። እኔ ራሴን ነገር መርጫለሁ። ስለዚህ በቃ ሁሌም ላውራው እኔ ለምሬ ራሳችሁን የመስማት ነው ሩታ